ሩታ እንግዲህ አሁን እያደረገች ያለችው አብርሃምን ያለመፈለግ ሳይሆን እንዲማር ትምህርት እንዲወስድ ነው እንደዚህ የምታደርገው ማለት ነው። ምክንያቱም እንግዲህ ቤታቸው በሙሉ በፎቷቸው የተሸበረቀ ነው ማለት ነው። እሷ አሁን እንዴት ነው በትክክል ይቅርታም እየጠየቃት አልመሰላትም። አንደኛ ነገር ደግሞ ከሄርሜላ ጋር የተራራቀ ስላልመሰላት ነው እንጂ አብርሃምን ያለመፈለግ ወይ ደግሞ ያለመውደድ አይደለም። ሁሉም ነገር እንግዲህ በቅርብ ቀን ታሳየናለች ማለት ነው። እሷ አውቃ ነው እንደዚህ እያደረገች እያለችው እንጂ አብርሃምን ያለመፈለግ ወይ ደግሞ አብርሃምን ፍቅር ከሱ ስለሌላት ሳይሆን እንዲማር ፈልጋ ነው። ምክንያቱም አብርሃም በጣም እጅግ በጣም ብዙ ጊዜ በተደጋጋሚ ጥፋት እየሰራ ነው። ይሄ ጥፋት ደግሞ እንዳይደገም ግዴታ ማድረግ ስላለባት ነው እንጂ አብርሃም ያለመፈለግ አይደለም። ምክንያቱም አንድ ሰው 130 ጊዜ ጥፋት የሚሰራ ከሆነ በቃ ሰው ራሱ ይፈርዳል። አውቆ ሆን ብሎ የሚያጠፋ ነው የሚመስለው ማለት ነው። ሰው ስለዚህ ሩታ እየተጠቀመች ያለችው ማለት ነው ድጋሜ እንዳይደገም በደንብ መቀጣት አለበት፣ በደንብ መማር አለበት። እኔ ምን ያህል እንደሚጨክንበት ማወቅ አለበት ብላ ነው እንጂ ሩታ አብርሃምን ያለመፈለግ ወይ ደግሞ ለሱ ያለማሰብ አይደለም። እንግዲህ እንዲማር ፈልጋ ነው፣ እንዲማር ፈልጋ ነው። አሁንም ድጋሜ ሌላ ሰው ህይወታችን ውስጥ ገብቶ እንዳይመጣ ድጋሜ በደንብ የመማር አለበት ይላ እያስተማረች ነው እንጂ ሩታ አብርሃምን ያለመፈለግ ወይ ደግሞ ከሱ ፍቅር ያለመኖር ወይ ደግሞ ከሱ ጋር ያለመኖር መፈለግ አይደለም። እሷ ግን እያስተማረች ነው። አብርሃም አንተ እዚህ ጋር መረዳት ያለብክ ነገር ቢኖር ሩታ አንተን እያስተማረችክ ነው ማለት ነው። እንድትማር ነው፣ ከሁሉም ነገር እንድትማር ነው። የማትፈልግ ቢሆን ኖሮማ ወደ ቤቷ ራሱ አትገባም ነበር። አንተን ጨርሾ የማትፈልግ ከሆነ ቢሆን ኖሮ ያንተን ሀሳብ ተቀብላ ወደ ቤት አትመለስም ነበረ። ያንተን ሀሳብ የተቀበለችው ስለምትፈልግ፣ ስለምትወድ፣ ስለምታፈቅር ነው። ሰው ስለዚህ አንተ ደግሞ መረዳት የአንተ ፋንታ ነው። ገባክ አይደል አብርሽ? እና ሁሉንም ነገር አንተ ተረድተ ሁሉም ነገር ወደ ህይወትክ እንደተመለስክ በፊት ያጠፋ ነገር ስህተት እንደሆነ እንደተጸጸትክ ትልቅ ጥፋት እንዳጠፋክ ሳታስብ አስብ ይሆን ሳታስብ እንደሆነ አጠፍቴም ከሆነ ይቅርታ ብለ አንተ በስነ ስርዓት ምነው ሰውን ይቅርታ ማለት ማንን ገደለ እንዴ? እንኳን ሚስት ቀርቶ ሌላ ሰውም ይቅርታ ይጠየቃል አይደለ? እንደ ምንም ችግር አለ? ይቅርታ መጠየቅ ደግሞ ትልቅነት ነው እንጂ እኮ ትንሽነት አይደለም። አንተ ልጅህን አቅፈ እንደዚህ ከልጅክ ጋር መኖር ከሚስት ጋር መኖር ያምሩት እኮ ልጃችሁ መሀላችሁ አድርጋችሁ ማለት ነው። ነገር ግን እናንተ አሁን ይቅር ተባባሉ። አብርሽ ሩታ እያደረገች ያለው ወደ ሌላ ነገር ወደ ተንኮል አትውሰድ። እሷ አንተን እያስተማረች ነው ይህን ነገር እየተጠቀመች ያለችው። አንተ ደግሞ መማር አለብህ አብርሽ። አንተ በደንብ ተምረ ህይወትህን መስተካከል ነው ያለብህ። እሷ አውቃ ነው ይሄን እያደረገች ያለችው እንጂ አንተ ያለመፈለግ ወይ ደግሞ አንተ ጋር ያለመኖር ፈልጋ ሳይሆን እሷ አንተን ለመቀጣት ወይ ደግሞ አንተ እንድትማር ሌላ ስህተት ህይወትክ ውስጥ እንዳይፈጠር ነው። አብርሽ አንተ ደግሞ በዚህ ጋር መረዳት አለብህ። እሷ ለሌላ ነገር አይደለም እያደረገች ያለችው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይን? ያለው ፈጣሪ የተመሰገነ ይሁን። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ሲታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ሩታና አብርሽ እንግዲህ ሩታ አብርሽን ከቤት አስወጥታለች። እንዲማር ነው እንጂ ሩታ አብርሽ እያለ መፈለግ አይደለም ማለት ነው። ልታስተምረው ነው አብርሽን ማለት ነው እንጂ አብርሽ እያለ መፈለግ ቀርታ አይደለም። አብርሽ ደግሞ በዚህ ሰዓት ነቃ ብለ ሁሉንም ነገር ማስተካከል አለብክ ማለት ነው። አብርሽ መቼም ሩታ በአንተ ላይ መጨከን አትችልም መቼም ማለት ነው። ምክንያቱም እናንተ እዚህ ጋር የደረሳችሁት እንደዚህ እንደ ቀላል እንደ ቀልድ አይደለም። በጣም እጅግ በጣም ብዙ ነገር አሳልፋችሁ ብዙ ፈተና ብዙ ውጣ ውረድ አሳልፋችሁ ነው እዚህ የደረሳችሁት። ስለዚህ እሷ አንተን እያስተማረች ነው እንጂ አንተ ላይ ጨክን አይደለም። የሴት ልጅ ጸባይ
እንግዲህ ከተረዳ ከገባክ መማር አለብክ። ቶሎ ብለህ ሁሉንም ነገር ማስተካከል አለብክ እንጂ እሷ አንተን ጠልታ ወይ ደግሞ አንተን ለመፈለግ አይደለም። ትዳርህን በስርዓቱ አስተካክለ ወደ ነበረ ፍቅራችሁ እንድትመልሱ አብርሽ ካንተ እንጠብቃለን። ይሄ ኃላፊነት ያንተ ነው ማለት ነው። የቤቱ አባወራ አንተ ነህ። ይሄ ኃላፊነት አንተ ነው። ሩታ እንድትማር ነው እንደዚህ ያደረገች ያለችው ማለት ነው። አብርሽ ኃላፊነትን ተወጣ። ወደ ትዳራችሁ በሰላም በፍቅር ከልጃችሁ ጋር እንግዲህ ከልዑል ጋር ፍንድቅ ብላችሁ እንድትኖሩ እንፈልጋለን። ሰላማችሁ ይብዛልኝ። ፈጣሪ ወደ ነበረ ፍቅራችሁ ይመልሳችሁ።